ልብ አድርጉ። አዲስ አማኞች ሆነው ብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱልን። እንደገና በጦርነት ላይ ጦርነት ይልቁንም የሃይማኖት ጦርነት እጅግ የከፋል። የድፍረት ደግሞ በእመቤታችን ላይ ይሄ እየበዛ ሄዷል። አለማወቅ አለመረዳት። ማነው ከናንተ ውስጥ እናትን አቃሎ ፎቶዋን መቅደድ አይደለም ማጨማደድ አይደለም ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው? እሱ የእናት ፍቅር የሌለውም ያሰኘዋል። ለዚህም ነው ኦርቶዶክሳውያንም እናታችን ስትነካ ዝም አይሉት። መንግስትም እንደ መንግስትነቱ እንደዚህ አይነቶችን እንዴ በግድ ከሳሽ መኖር አለበት እንዴ? በግድ አቃቢ ሕግ መቆም አለበት? በግድ ጠበቃ መቆም አለበት? የሰው ክብር የሚነኩትን እኮ አጥፍተሃል አጥፍተሻል ተብሎ ማረም አለበት እንዴ? ህፃናት ይታረሙ የለ እንዴ? የህፃናት ማረሚያ እኮ አለ። ይሄ ነው እንዴ የኢትዮጵያ ቤተክርስቲያን ውለታ መልሱ? ማንን ተዋጋች? እጅ ዘርግታ ሁሉንም አማኝ በተቀበለች፣ እንደ ዛሬው ትምህርት ቤቶች ሳይኖሩ ፊደል ባስቆጠረች፣ ጊዜውም በላይ ማንም ማን ላያስቆመን ወደፊት እንድንል እንገደዳለን። ከሃይማኖት ሌላ ምንም የለንም። ምንም ይምጣም እባካችሁ ነገር አትጫሩብን። ከአደባባይ በዓልነት ወደ ቤት እንዲመለስ በክፉ ሴራና ምቀኝነት እዚህ ግቡ የማይባሉ ህፃናት ገና ተወልደው ያላደጉ ሳይቀሩ ራሳቸውን ከመካሪ ካስተማሪ ገና ያለዩ አስተማሪዎቹ ነው የስድብ መለማመጃ አድርገዋት ቤተክርስቲያኒቱን ስም ሲሰጧት እናያለን። ሁላችንም ድርሻችንን ይዘን ከሰራን ሀገራችን ሰላም ይኖራታል።